ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ በመጀመሪያው ትንሣኤ ይላል። በየትኛው ትንሣኤ? በየትኛው ትንሣኤ? በመጀመሪያው ትንሣኤ ይላል። በመጀመሪያው ትንሣኤ እድል ያለው ንዑድና ክቡር ነው ይላል። ይሄ ብቻ ነው የሚጠቅመው። ይሄን የተነሳ ሰው ብቻ ነው ያኛውን ትንሣኤ የብርሃን ትንሣኤ መነሳት የሚችለው። ይሄኛው የልቡና ትንሣኤ የሚባለው በንስሐ መነሳት የሚባለው፣ በማመን መነሳት የሚባለው፣ በማወቅ መነሳት፣ በመረዳት መነሳት፣ ወደ ቤተ ክርስቲያን በመምጣት መነሳት፣ በማስቀደስ መነሳት፣ በምስጋና መነሳት፣ በመጠመቅ መነሳት። እንዳውም የቤተ ክርስቲያን ትምህርት ጠቅላላ ፍጻሜው ትንሣኤ ነው። ትንሣኤ ሃይማኖት ነው። ሃይማኖት ነው ትንሣኤ። ትንሣኤ ከሌለ ምንም ነገር የሁሉም ነገር ማረጋገጫ ትንሣኤ ነው። ብንጠመቀው ለምንድን ነው? ለመነሳት። ምን አይነት ትንሣኤ? የክብር ትንሣኤ። ለመነሳት የክብር ትንሣኤ፣ ወደ መንግሥተ ሰማያት የሚያስገባ ትንሣኤ፣ ወደ ዘላለም ሕይወት የሚቀላቅል ትንሣኤ፣ ከመላእክት ጋር አንድ የሚያደርግ ትንሣኤ፣ ከነ አቡነ ተክለ ሃይማኖት ጋር አንድ የሚያደርግ ትንሣኤ። ትንሣኤ ማለት ሰውነት በሙሉ ብርሃን የሚሆንበት ትንሣኤ ነው። በጣም አስደናቂ ነው። ትራንስፎርሜሽን ነው ትንሣኤ። መለወጥ ነው ወይም ኢንላይትመንት ነው ትንሣኤ የሚባለው። ብሩህነት ነው። ብሩህነት ነው። በጣም ከባድ ሐሳብ ነው። ረቂቅ ሐሳብ ነው። በሕይወት ያሉ የተነሱ ሰዎች፣ በሕይወት እያሉ የተነሱ ሰዎች አሉ። ለምሳሌ አንድ ሰው ላንሳላችሁ። ቅዱስ ዮሐንስ ወንጌላዊ በሕይወት እያለ የተነሳ ሰው ነው። ይሄ ስቴት ኦፍ ማይንድ የሚባለው አለ አይደለም? ስፒሪቹዋል ስቴት ኦፍ ማይንድ፣ መንፈሳዊ የሆነ የአእምሮ ደረጃ ላይ ከፍተኛው የብርሃን ደረጃ ላይ የደረሰ ነው ዮሐንስ። ወንጌል ላይ አንድ ማስረጃ ተቀምጧል። የዮሐንስ ወንጌል ምዕራፍ 20 ከቁጥር 15 ምዕራፍ 21 ከቁጥር 15 ጀምሮ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ እያለ ይጠይቀው ነበር እና ለዚህ ደግሞ ትወደኛለህ እያለ ነው ይጠይቅ ነበር። ትወደኛለህ የሚለው ምንን እንደሆነ ታውቃላችሁ? ትንሣኤን ነው። ትንሣኤ ማለት እሱ ነው። እግዚአብሔርን መውደድ ነው ትንሣኤ። ትንሣኤ ማለት በእግዚአብሔር ፍቅር ከዚህ ዓለም መውጣት ነው። ከርኩሰት ማምለጥ ነው። ብርሃን መሆን ነው። ትንሣኤ ማለት እሱ ነው። መረዳት ነው። ትንሣኤ ማለት እሱ ነው።